እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ? ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደው እርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴትና አይምሮ አይለቀቀው? የምንለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው። አንቱ ባለጌ እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸው ሙሽልጥ አርገው ደማቸውን መቅኔያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል። አንቱ ባለጌ የእንጨት ሽበት ሄዱ። እናንተ የምታሽሞነሙናቸው አስመሳዮች ሄዳችሁ አሽሞንሙኑ። እኔ አላሽሞነሙንም። በነገራችን ላይ አባት ናቸው። በአባትነታቸው ቦታ ተከብሮ መቀመጥ እንጂ አፍ እንዳመጣው ደግሞ ሲቀጥል አይዘለፍም። የታዩን አይምሯችን ሲለቅ ጮኸትና አይምሯቸው ለቀው ነው የሚመጡት ሃይማኖታቸውን እየቀየሩ። የት አይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሶም ብሎ ደግሞ አባት እንደርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም። በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ የሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በሷ ላይ አስተያየት አልሰጠውም። ለምን ባልና ሚስት መሃል አያገባኝም። ያቺ ኩላሊት ሰጠች ተብሎ ይሄ ሚዲያ ፒስ የኔ እናት አመሰግናለሁ የኔ ውድ እህቴ እንደዛ እንትን አለች። አያገባኝም። የሚመለከተኝ ነገር የለም። ለምን መልሶ ተጋብቶ ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማንቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱ እንዳለ እንደው አባትና ልጅ ናቸው ቢታረቁ ሲሉ እርሶ ጭራሽ ወጥተው እንደው አረብ ሀገር በ3 ቀናቸው አይምሯቸው የሚለቅ በእንደርሱ አይነት ቤተሰብ ነው አይምሯቸው እየለቀቀ ያለው ልጆቹ እንዴ ምን ማለት ነው? አንቱ ባለጌ እንደ እርሶ በዚህ እድሜው አምሮቦት ነው እርሶ እንደ አምሮቦት ነው ሚዲያ ላይ ወጥተው ስለቆመ ሰው ምድርና ሰማይን የፈጠረ አምላክን የሚከተሉ አባት እርሶ ምድርም የምድር ሀብት ኃላፊ ነው የሰማዩን መያዝ ሲገባውት ምድር ላይ ስላለው ስለለፋችበት ቤት የሚከራከሩ አባት ጭራሽ ወጥተው አረብ ሀገር ያሉ እምነታቸውን የሚቀይሩ ናቸው። እሳቸው ለኛ አይምሮ ያልተጠነቀቁ ነው ለሽማሌሽ ነው ለሳቸው አይምሮ የምጠነቀቀው። እኛ ደግሞ አረብ ሀገር ያለን ሰዎች በጣም እናንሰላስል ሁሉም ነገር ዕውቀቱ ያለንን እርሶ ነው አይምሮት ለቁት ከልጆት ጋር ሚዲያ ላይ ወጥተው እየተካሰሱ ያሉት። የትኛውም የአረብ ሀገር ሴት አባቷን እናቷን የምትጦር ናት። አንቱ ባለጌ አሳዳጊ የበደሉት ድጋሚችን ቃላት እንዳይደግሙ ከቻሉ ይቅርታ ጠይቁ። አረብ ሀገር ማንም ሃይማኖቱን የሚክድ የለም። በሙስሊሙም ሄዶ በክርስቲያኑ እንትን ብለን የምንኖር ነን። አንቱ ባለጌ እድሜዎት ይጣር። ሄላ ለምን እንካሶል እንሂድባቸው ወይ በለው አትሄዱባቸው እያለ ነው እኮ ነው ሽማግሌው። አዎ ታዋቸው እያሉ ነው። ታዋቸው ምህረት አድርጉላቸው እያሉ ነው። ስልክ እየደወሉ እንተዋቸው በቃ ጋይስ ቶታ በቃ ዳይ ወደ ቶታ ኦኬ እሺ። በቀደመታ ቃል የገባሁላችሁ ልጆች ሲክ ሲኦል የምገባው እኔ የምለው አባታችን ምን አሉ? አረብ ሀገር 12 ዓመት አይደለም 12 ቀን ተቀምጦ የመጣ ሰው ያሟል ነው ነገርየው። እንዴት አይመመን አባታችን ስራው እኮ ነው የኔ አባት ስራው ምግቡ ማብሰሉ የህፃናቶቹ ጩኸት የአረብ ልጅ ጩኸት
የነሱ የአላርም ጩኸት ስንት ነገር መስተሎት የሚጮህብን የስራው ጩኸት ልብሱ እዚህ ጋር ይተኮሳል ይታጠባል ምግቡ 24 ሰዓት ነው የሚበሉት 24 ሰዓት ነው የሚያመነዥጉት እንዴት አይመመን አረብ ሀገር የቀመሰ ሰው ነው የሚያውቀው አንድ ቀን እንኳን ያጠሽሻል የአረብ ሀገር ሰው ማለት ነው እና አረብ ሀገር የምንኖር እኛ ነን የምናውቀው ህመሙን እና ግድ የለም ይሁን እስቲ ሰተንም ተሰድበንም ይሁን ማናየበት አይ ቡና የቀዘቀዘ ከእናንተ ጋር ተሰ አንቺ ደግሞ ማለት ነው አንቺ ደግሞ ቆይ እስቲ አንዴ ፉት ልበል አሳይ ሹሃዳ እኔ ምለው አንቺ ደግሞ ትንሿ ተብዬ ማለት ነው ምንድነው እንደዚህ የሚያርክ ምንድነው እዚህ ቀደም የሚያረገሽ እንደው ጭንሽ ውስጥ ገብቶ ነበር ቆጣ ተማረክ እንደው አዛኝ እንደው አጉላ አባትሽ አዛኝ ነው የምትመስዩ መጀመሪያ እምነት ማለት መኖር ነው መኖር ኖረሽ አሳዩ እምነትሽን እንደው ነጠላ በለበሰ እንደው በተሹሞ ነው ምን አይደለም አንቺ እንደው እንዴት አንጀቴን ቅጥል እንዳልከሽ ቅድም ጥፍ እንደው ስርዓት ያዥ አንቺ ሹሃዳ ደሄ መቼ የሚችል አንድ ቀን እቺ ወተሽ አሁን እንዲሙት ሞግቻት እህትሽ በሆነ ጊዜ ላይ ጠቅማሻለች በሆነ ጊዜ ላይ ገበናሽን ሸፍናሻለች አሁን እኮ ልጅቷ እያለች ያለችው እንትኔን ስጡኝ ነው የሚገባኝን ሀቄን ስጡኝ ነው እንጂ እኮ ኃጢአቴን አውሩልኝ አላለችም ይችል ኃጢአቷን እኮ ነው ያወራችሁት እንደ አባት ያው ሃይማኖት አባት እንደዚህ በዚህ ልክ አባት ልጁን ገበናውን ያወጣል አባቴ አረ እኔ አልናገርም ብያለሁ እኮ ተናግሬያለሁ ዘንድሮ በገዛ ስልኬ ነው የምቀሰፈው በገዛ ስልኬ ነው ሲኦል በቃ ክፍት ብሎ የሚጠብቀኝ በዚሁ በስልኬ ሹሃዳ እንዳንናገር እያየን ነው እየሰማን ነው አንናገርም እንዳንን አንችል አይደረግም አባታችን ከእንደገና ደግሞ እኛንም የተናገሩት ነገር አግባብ አይደለም እንዴ ስንሰጥ ብቻ ጮሃንን ስንሰጥ በሽተኞች አይደለንም ሳንሰጥና ወይ ደግሞ መብታችንን ስንጠይቅ በሽተኞች ነን ያማቸዋል አይ እንደው እሱ የሰማይ አምላክ እሱ ይፍረድ እንደው እውነት አንዳንዴ ሳስበው እንደው ጋይስ እንደው ከጤናችን አልሆነን ከብራችን አልሆነን ከስራችን እንደው ከምንም ያልሆነን ሰዎች አይ ሹሃዳ አንቺ ተብዬዋ ግን ስነ ስርዓትሽን ያጂ ረጋ በይ አንቺ ቀዝቀዝ በይ ልጅቷ ሀቄን ነው ስጡኝ ያለችው እናንተ ኃጢአቷን ነው እዚህ ጋር ያወራችሁት እንዴ ኃጢአት ልታወሩ ነው ሀቃችሁ ልታወሩ ነው የመጣችሁት ሹሃዳ አባባ ምን ሆነው ነው ከለከል ነበረ እኔ እንደውም መናገር አልፈልግም ነበረ ግን አንድ ነገር ልናገር ብዙ የሆነ አምልኮ ቦታ ምናምን ትሄዳለች ይሄንን አትክድም በፍጹም አትክድም ወሬን እያየሽ ነው የምታወሪው ይሄንን አትክድም በፍጹም አትክድም ለምን በቃ እውነት ነው እኔ በአይኔ ያየሁትን ነው የምናገረው እንዴ አይምሮ ውስጥ አለ በቃ ታጨስ ነበር በቃ አምልኮ ማለት ነው ይሆናል አይደለ በቃ ስሙ መጥቀስ ያን ያክል እንትን አይደለም ጥሩም ስላልሆነ ማለት ነው እና ወደሱ መጣበታለሁ ትሄድ ነበር እናቴን እየመጣች እንደዚህ አርጊልኝ ተላታለች ማለት ከሃይማኖት ውጪ የሆነ ነገር ማለት ነው እናቴ በጣም ነበር የምታለቅሰው ስለ እውነት የሆነ ጊዜ ማስታውሰው የሆነ በር ላይ አለ እንዲህ አርጊ ተብያለሁ ለልጅሽ ይሁን ምናምን አለች ልጇ ይታመመባት ነበርና እንዲህ አርጊ ተብያለሁ እና እንደዚህ አርጊልኝ ምናምን አለቻት እንዴት እኔ ማምነው ኦርቶዶክስ ነኝ ክርስቲያን ነኝ እንዴት እንደዚህ ያረጋለሁ ልጅሽንም ቢሆን ጸበሉ ሰጂና ይዳንልሽ እንጂ እኔ እንዴት እንደዚህ ያረጋለሁ አለቻት እና አለቀሰች ኩሽና ቁጭ ብላ ስታለቅስ አሁንም አይኔ ላይ ያለ የእናቴ እንባ ማለት ነው እሷ ስላለቀሰች ብቻ መታመን የለባትም ለምን ሲባል አባቴ በፍጹም ክፉ አባት አይደለም እናቴም በፍጹም ክፉ አይደለም ለሷም ለኔም ያኝም የለም ልጅም ማሳደግ መጀመሪያው ነገር ግዴታ ነው ከሰልሸጡ እግሮ ተቃጠለ ምንም ነገር ያሳልፉ ልጅን ወደዚህ ምድር እስካመጡ ድረስ ልጅን ማሳደግ ግዴታ ነው ለልጅ ውለታ አይደለም ይዋሉላት እሷ ሰርታ የላከችውን ገንዘብ ማስቀመጥ ግን ግዴታዎች ነው ምንም ነገር ታድርግ ልጆት ናት እሷ ያለችው ገንዘቤን ሰረቁ ነው ገንዘቤን ወስደዋል ገንዘቤን ይመልሱ ነው ክህነት እያሉት ፍች ካደረጉ እኔ እስከማቀው ድረስ እንደ ቤተክርስቲያኑ አስተምሮት እርሱ በራሃ ነው መውረድ ያለበት ክህነቶት እንዳይፈርስ በቃ መናኝ ነው የሚሆኑት ምን ሲሆኑ ነው እስካሁን ድረስ አስተዳዳሪ ቦታ ላይ ተቀመጡት እዛ ሀገር ያለው ሀገረ ስብከት ምን ሲሆኑ ነው ሚስታቸውን የፈቱ ካህን አስተዳዳሪው ነው የተቀመጡት እንዴት አስተዳዳሪው ነው ተቀመጡ
ጋዜጠኛው ልጅቷ ከባሏ ውጭ ወልዳለች ሲሉ እርሶስ እንዴት ፈተው አስተዳዳሪ ሆኖ ተቀመጡ? ምናልባት አላቅም ለምን እንዳልጠየቅ ካንተ ራሱ እህትየው የሊባ ተባባል ነጠላሽን ለብሰሻል ባዶ አምልኮ ጋር እየሄደሽ ነበር። አንቺ አሁን ገነት የምትገቢ አሁን አንቺ ገነት ትገቢያለሽ? እሷ ጸተኛ አንቺ ጻድቅ አባቴን ከፍ ያለ ቦታ አድርጌ ምናምን እሷ ግዴታው አይደለም። አባትን መርዳት ሞራላዊ ግዴታ ነው እንጂ የህይወት ግዴታ አይደለም። እግሩ ተቃጥሎ ልጅ ማሳደግ እሱ ግዴታው ነው። ሲጀምር ኢትዮጵያ ውስጥ ማሳደግ ሳንችል ነው የምንወልደው። ይሄ ለዛው መንግስት እንዳንወልድ ማዕቀብ ሊጥልብን ይገባል። ልጆች እየመጡ እየተሰቃዩ ነው። ልጆችን አሰቃይታችሁ አሳድጋችሁ ከእንደገና ውለታ እንደዋላችሁ የምታስቡ ሰዎች አላችሁ። እኔ ለልጅ ውለታ ይዋልኩላት አይደለም ማሳደጋ ግዴታዬ ስለሆነ ነው። ምንም አይነት መከራ ውስጥ ገብቼ ልጅ ማሳደግ ግዴታ ነው፣ ውለታ መዋል አይደለም። ልጅ ግን እኔ መርዳት ሞራላዊ ግዴታዋ እንጂ ግዴታዋ አይደለም። ልጇን ማሳደግ ነው ግዴታዋ። ማንም ሰው ወደዚህ ምድር ሲመጣ ፈጠሩን ብሎ አይደለም የመጣው። እናት ለሁሉም ሰው እናት አይደለችም። ኢትዮጵያ ውስጥ እናቴ ምናምን ብለው አንዳንድ ሰዎች ሲያለቅሱ ታዩና ግን እናትሽ እንዴት ነበር ስትለው በጣም ነው የምደነግጡት። አንዳንዶች የነከሱበት ተነክሰው የንክሻው ቦታ ምልክቱ አለ። በጣም ነው ያቺ ሴት እናቷን የምትወደው። እናትን መውደድ ግዴታ አይደለም። እናት ክፉ ኮንሽ ክፉ ናት። ለምን ክፉ አትሆንም? ድመት እኮ ወልዳ ትበላለች። የእናት ክፉ ሊኖር ይችላል፣ የአባት ክፉ ሊኖር ይችላል። ድሬዳዋ ላይ በቅርብ አንዷ ልጅ ተደፍራ በእንጀራ አባቷ ተገላለች። ተባባሪ እናቷ ነበረች። እና እናት ክፉ አይደለም? የእናት ክፉ የለም? አባት ሆኖ ልጁን የደፈረ አለ። ወንድ ልጁን የደፈረ፣ ሴት ልጁን የደፈረ የአባት ክፉ የለውም? ልጅም ሆኖ ክፉ ሊኖር ይችላል። በምግባር እኔን አልመሰለችም። የእርሶ ምግባርማ ካህን ሆኖ ሚስቶትን መፍታት ነው። የእርሶ ምግባርማ የልጆትን ገንዘብ መስረቅ ነው። ከዛ ልክ እንደ ጥሩ ሰው ልጄ ከሌሎቹ ልጆች አለያትም፣ ቤቷ የራሷ ንብረት ነው። ሲጀመር የምን የመለየት መብት ማን ሰጡት? አንዳንድ ሰዎች እንድገሏቸው የሚገፋፉ ሰዎች አሉ። የእውነቴን ነው። እንድገሏቸው የሚገፋፉ ሰዎች አሉ። አንዳንድ ጊዜ ልጆች አባቶቻቸውን እናቶቻቸውን ይገላሉ። ሰዎች እንዴት እናቱን ገደለ እንዴት አባቱን ገደለ ብለው ይፈርዳሉ። ለምን ይመስላችኋል? ሰይጣናዊ ባህሪ ያለባቸው ሰዎች አሉ። ከዛ ልክ እነሱ ገነት እንደሚገቡ አይነት ነገር ልክ አሁን እህትየው ነጠላ ለብሳ እንደመጣችሁ ማለት ነው። አምልኮ ቦታ ሄደሻል እያለቻት እህቷን። አንድ ክርስቲያን አሁን እንደዚህ ማለት ይጠበቅበታል? እሱ አሁን ማህተው እንትኗን ራሱ እዚህ ውስጥ ደብቃ ነው ማሞቂያሽ ይሆናል አለ። እሱ ራስሽን ልታሞቂበት ነው አላት አባትየው። እርሱ ያዙት መስቀል ራሶትን ማታለያ፣ መስረቂያ፣ ሌብነትን ማስፋፊያ መንገድ ነው ለርሱ መስቀሉን። እሱ አሁን የመስቀሉ ቁማርተኛ የሚባል መጽሐፍ ነበረ በሰዓቱ፣ በድሮ ሰዓት ማለት ነው። እሱ መጽሐፍ የሚገልጹት እሱ ነው። ጸሐፊው ማውን ለነገሩ የለም፣ እሱ ራሱ ቁማርተኛ ሆኖ ወጥቷል። እና አንዳንድ ሰዎች እንድገሏቸው የሚገፋፉ ሰዎች አሉ። የምሬን ነው የምላችሁ፣ የምሬን በቃ እኔ በምድር ላይ በጣም የሚያናድደኝ ነገር ሰዎች አቅም የላቸውም ብለው ሰዎችን ሲበድሉ ነው። እኔ ባለ ቦታ ነኝ፣ እኔ በዚህ ሰዓት ይሄን ነገር ማድረግ እችላለሁ፣ አንተ ግን ማድረግ አትችልም፣ እኔ ሰዎች አሉን ብለክ ሌላ ሰውን ስትበድል በቃ ያ ተበዳዩ ምን እንደሚያደርግ አሁን እቺ ልጅ እግዚአብሔር ይስጣል ለዛው ምንም ነገር እናንተና ለማድረግ ምንም ነገር ስላላደረጋችሁ እግዚአብሔርን አመስግኑ። ስላልገደለቻችሁ መጥፎ ነገር ስላላደረገቻባችሁ ከአረብ ሀገር የመጡ ጠሾች ናቸው። እንኳንም ጠሾንን ደግ አደረግን። በራሳችን አይምሮ እንደፈለግን ጠሽ ብንልስ ጭንቅላቱ የኛ። እርሷን እቺኛ የራሷን ነገር ስለጠየቀችሁት
ጠሽ ሆነች። ያቺኛዋ እግሯን ታጥባ ንስሐ ገብታ ምናምን እርሱ ራሱ 2 ቢጠመቁ ብዙ የሚጮሁ አጋንንቶች አሉበት። ሌባ የሰው ነገር የሚመኝ አጋንንት ያለበት ሰው ነው። ሃይማኖት የለም አረብ ሀገር ይደንቆታል። እዚህ ያሉ ሃይማኖተኞችን ብታዩ ይደንቆታል። በቃ ቤተክርስቲያን ውስጥ ኢትዮጵያዊ ከሚረዳ ኢትዮጵያ ያሉ ምዕመን ከሚረዳው በላይ እዚህ ያለው ነው የሚረዳው። እዚህ ያለው ነው 7ቱን አጽዋማት በስርዓት የሚጾመው እዚህ ያለው ነው። ቀን ከሌሊት የእግዚአብሔርን ቃል የሚሰማው እዚህ ያለው ነው። አረብ ሀገር ያለው ነው። ስጋው ደሙ ሲቀበል አክብሮ የሚቀበለው አረብ ሀገር ያለው ነው። ወደዱም ጠሉም ብሩን ይሰጧታል። ካልሰጡ ግን የሆነ ነገር ታደርጎታለች። ምክንያቱም ልጅቷ በብዙ መንገድ ሄዳለች። እናት ሆናለች፣ አምጣ ወልዳለች። ለልጇ አረብ ሀገርን ያየች ሴት፣ ለልጇ የአረብ እናቶችን ያየች ሴት፣ የአረብ አባቶችን ያየች ሴት ለልጆች ምን ያክል ዋጋ ለልጆች ምን ያክል ቅርስ ማስቀመጥ እንዳለባት እንድናቅ አድርገውናል። ለልጆች ችግር ማውራት ሳይሆን ልጆች ተምረው ትልቅ ደረጃ ደርሰው እንኳን ዋጋ መክፈል እንዳለብን ከነሱ ተምረናል። የምናደርግላቸው ነገር ውለታ ሳይሆን ልጅ ሆነው እዚህ ምድር ላይ ስላመጣናቸው ግዴታችን እንደሆነ አውቀናል። ለልጄ ነው እያለቻት ያለው ለልጄ እርሶ የልጇን ሀቅ በወስደው ለልጆቹ ሲሰጡ ዝም ብላ አታዩትም። ሚስቶት ስለሚስቶት ሴት ልጆትን አይቶ መገመት በጣም ቀላል ነው። አጠገቦት ያለችው የ18 ዓመት ልጅ ናት። ምን ያክል አይምሯ እንደበረዘቻት ማሳያ ነው። እኔ እናቴ ስር ሆኜ እህቴና እናቴ ቢጣሉ ለእናቴ ተደርቤ እህቴን ብናገራ በኩርኩም እንጥሌን ነው የምታወርድልኝ እናቴ፣ በሷ እድሜ ሆኜ ማለት ነው። ለማንኛውም እኚህን ቤተ ክህነቱ ራሱ የቤተ ክርስቲያኒቷን ገንዘብ ኦዲት አሰርቶ መፈተሽ አለበት። የልጆትን ገንዘብ ይበሉ፣ የቤተ ክርስቲያኒቷን ገንዘብማ ቦጥቦጠዋል። ደህና አድርገው የምዕመኑን ገንዘብማ ቦጥቦጠውታል። ተቃጠልን እኮ ይሆናል አይደለ? ምክንያቱም ያደግነው በአባታችን ስር ነው። ምናልባት ሄዳ የሆነ ጊዜ ቆይታ ሊሆን ይችላል። እኔ በደንብ አላስታውስም ስለሱ ማለት ነው። እና እሷና እኛ የሁለት ዓለም ሰዎች ነበርን ያኔ በመትመጣ ሰዓት ማለት እንደ እህት አይደለም። አሁን ሰራተኛ እንኳን ክብር አለው አይደል? ሰራተኛ እንኳን ክብር አለው ብትቀጥረውን በብር እንደ እህት አይደለም። እንደ ሰራተኛ እንኳን አታከብሩንም ነበር። እናቴም በተለይ እኔ ማረሳው ምግብ ራሱ ሰርታ አቅርባላት ማለት ከየትም ሀገር ብትመጣ እናትህን እንዴት እናትህን ዝቅ ከፍ አታደርግም? ማን ሊያከብርክ ነው? አንተ እናትህን ያላከብርክ ማን ሊያከብረኝ ነው? እኔ አባቴን ያላከብርኩ እናቴን ያላከብርኩ እና እንደ ሰራ ማለት በቃ ምግብ እንኳን ሰርታ ስትሰጣት የምር አለ አይደለ? ምንድነው በቃ እናንተ አሰለጥኑም እንዴ አይነት ነገር። እሷ ሰልጥና ሊሆን ይችላል የመጣችው። እናትን ዝቅ ማድረግ ግን ስልጣኔ አይደለም። አባትንም ዝቅ ማድረግ ስልጣኔ አይደለም። እኔ ያየሁት ባይኔ እንደገና ደግሞ ሀሺሽ ታጨስ ምናምን ነበር ብሏል። ይሄን መናገር በርግጥ የሆነ እንትን ላይ አግባብ ላይሆን ይችላል። ይሄን መናገር አግባብ ላይሆን ይችላል። ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የሷን እንትንም መናገር ፈልጋለሁ። ማለት እናቴ እንደናት ተሸፍንላታለች አውቃለሁ።
ምግብም ምንም አልዘጋ በፍጹም እኔ ፊት ለፊቷ ጠይቃታለሁ። በፍጹም እናቴ ይሄ በቃ ይሄን ድራማ እንድታቆም ነው የምፈልገው። ምግብ አትዘጉብኝም ነበር? አይዘጋ አንቺ ራስሽ በሳህን አትወረውሪልኝ ነበር? እኔ ልጅ እሷ አትዋሺ። ለምንድን ነው የሚዘጋባት? አትዋሺ። እኔ ክርክር እንደው እሷ ነበር እንደውሻ ስትወረውሪልኝ ነበር። አትዋሺ። ይሄን ክለታችሁን ይኸውልሽ፣ ይሄን ክለታችሁን እዛው ይሄን ድራማችሁን እንድታቆሚ ነው የምፈልገው። እናቴ ላንቺ ጨካኝ እንደዚህ በመጨቃጨቅ በፕሮግራም አይሰራም። ተረጋጊ። ግን የውሸት ጥቅ እኔ እውነታውን ያውሩ። ይሄ ነው ህዝብ የሚያውቀው ለምን ያሰኝ ህዝብ የሚያውቀውን እሷ ራሱ ማለት ነው እንደ ውሻ ነበር የምትወረውርልኝ። ተረጋጊ። እኔ ስለ ማለት ነው ነጥብሽን ያዢ ማለት ያለብሽን ልክ እንደሷ እድል ሲሰጥሽ ትናገሪያለሽ። ሀሺሽ ታጨስ ነበር። ሀሺሽ የማጨስ ቀውን ይዘሽ ነው የመጣሽው። ትክክያለሽ። ከትግስት ከጥቁሯ ጓደኛሽ ጋር ጭላችሁ ስትቃሱ ስታወሩ አንድ ጊዜ ስትቃሱ ስታወሩ ለምን እነዛ ሰዎች ይመጣሉ? ስም ስለሚመጣ ማስረጃ ስለሚመጣ ቆዩ አባት በቃ ጸጥ ብለሽ እንደገና ደግሞ ተክሌ እዚህ ጋር ተይገልኝ ሰውየው የሚለው የልጄን አባት ነው እሱንም አመጣዋለሁ ይቀርባል ስለሚቀርብ እውነቷ ብቻ ትውጣ በቃ። ይሄ ስም የማጥፋት የማጠልሸት ነገር ይብቃችሁ። ይብቃችሁ። እናት አባት ይብቃችሁ። ይሄን አትካሉ። ለምንድን ነው ስነ ስርዓት ማትይዥ? ያለኝ አማራጭ ይሄ ሁለተኛዬ ነው። ከዚህ በኋላ ሳልፈቅድልሽ እነሱን አንዴ ዝም በሉ፣ ቀጥሎ ማርታን እንስማ ብዬ እድል ሳላዞር ከተናገርሽ ያለኝ አማራጭ በተመልካች ፊት